በ1947 በፈረንጆች አቆጣጠር የሆነ ነው። ዊሊያም ቺሚዮ የሚባል ሰው ነው ኒውዮርክ ውስጥ የአውቶቡስ አሽከርካሪ ነው እና በሆነ አንድ ቀን ውስጥ መኪናውን አስነስቶ ወደ ፍሎሪዳ ሄደ። ፍሎሪዳ የመዝናኛ ከተማ ነች። አውቶቡሱን ራሱ ነው እየነዳ የሄደው ማለት ነው። እንግዲህ ሰዎችን ነበር ማገልገል የነበረበት፣ ያን አላደረገም። በኋላ 2 ሳምንት ሙሉ እዛ ተዝናንቶ ፖሊሶች ያዙት። ከኒውዮርክ የሄዱ ፖሊሶች እና ሜካኒክ ይዘው ሄደው እዛ ተይዞ ታስሮ አውቶቡሷም በሜካኒኩ እየተነዳች ወደ ኒውዮርክ ተመለሰች እና ያው እሱም መጀመሪያ ላይ ተከሰሰ፣ ግን አልታሰረም። ወደ ስራውም እንዲመለስ ተደረገ እና በኋላ እንደመጣ ሚዲያ ላይ ቀረበ። ያልተለመደ ነገር ነውና እንዴት እንደዚህ ያደረክ ተብሎ እሱ ያኔ ምንድን ነበር ያለው? እዚህ አውቶቡስ ሹፍርና ላይ 20 አመት ሰርቻለሁ አለ። ይሄን ያደረኩት አቅጄበት አይደለም ማለት 20 አመት ሙሉ ሰርቻለሁ፣ እረፍት አልነበረኝምና ህይወት በጣም አሰልቺ ሆነብኝ። ተመሳሳይ ነው። ተመሳሳይ ፌርማታዎች ላይ ቆማለሁ፣ ተመሳሳይ ሰዓት እመጣለሁ፣ እወጣለሁ፣ ገባለሁ፣ ሳንቲም እቀበላለሁ፣ ሳንቲም መልሳለሁ፣ ቲኬት እሰጣለሁ። ይሄ ነው ህይወት ያለ። የዛን ቀን ወጣውና ሁሌም መሄደው በቀኝ በኩል ታጥፌ ወደ መስመሬ ነው የምሄደው። ልክ እንዲህ እንደጀመርኩት ነው። በቃ ለምንድን ነው ወደዚህ የሚሄደው? ወደ ግራ በተቃራኒው በኩል ታጥፌ ከዛ አልቆምኩም። ወደ ዋሽንግተን ዲሲ የሚወስደው መንገድ ይዤ ሄድኩ። ፍሎሪዳ ገባኋል። ለማውዛ ዘናልኩ። የፈለጉትን ያምጡ ብሎ ነው እንግዲህ 2 ሳምንት የተዝናናው። ጥሩ አየር ነበር። ፀሐዩ ምኑ ደስ ይላል አለ። ከዛ በኋላ ብዙ ሰዎች የሱ ደጋፊ ሆኑ። ያ ብዙ ነገሮች ተነስተዋል። አንደኛ ሰራተኞች የሚያዙበት መንገድ በቃ ያለረፍት በጣም ያስጨነቃቸው ነው የሚሉ ነገሮች ተነሱ። ዝነኞችም ደግሞ በቃ ካንተ ጎንነን ወደ ስራም ደግሞ እንዳይባረርም ከድርጅቱም ተከራክረውለታል። በእርግጥ አልተባረረም። በኋላ ላይ አንድ ከሱ ታሪክ ጋር በተያያዘ አንድ ስክሪፕትም ተጻፈ ለፊልም የሚሆን ማለት ነው። ቺሚዮ አድቬንቸር ባስማንስ ሆሊዴይ የሚል ኤሊዛቤት ቴይለር በወቅቱ በጣም ትልቅ የፊልም ተዋናይት የነበረች ነች። ፊልሙን እኛ ፕሮዲዩስ አድርገን እኔም ራሴ ተውንበታለሁ ብላ ተናግራ ነበረ። ያው የፍቅርም ነገር ሊጨምሩበት አብራው የምትሄዳው እንድትገጸ ባህሪ ሊጨምሩ ነበረ። ግን እንደታሰበው አልሆነም። ፊልሙ አልወጣም። አንደኛው ስክሪፕት በአውሮፕላን አደጋ ተቃጠለና ደግሞ አልጻፉትም። ደለቢስ ነው። በዚህ ግን ያው ታሪኩ አለ። ኢትዮፒካሊ